እንኳን ለአቡነ አረጋዊ ወርሃዊ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተወደዳችሁ የሐመረ ኖህ የሚዲያ ቤተሰቦች በዚህ ቪዲዮ የሐምሌ 14 ቀን የአቡነ አረጋዊ ድርሳንና ዕለታዊ ስንክሳር ይዘንላችሁ ቀርበናል። የአቡነ አረጋዊ ጥበቃውና ምልጃው በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ቪዲዮውን ላይክና ሼር በማድረግ ለሌሎች እህት ወንድሞች እንዲደርስ ያድርጉ። አዳዲስ መንፈሳዊ ትምህርቶችና ትረካዎች ሲለቀቁ ወደ አሁኑ እንዲደርሳችሁም ቻናላችን ሰብስክራይብ እያደረጋችሁ የአቡነ አረጋዊ ገድሉን እናሰማለን። እርሱ እግዚአብሔር በሥራው የከበረና በፍጡራን ሁሉ አንደበት የተመሰገነ ዓለምን ካለመኖር ወደ መኖር ያመጣ የፈጠረ በእውነት እሱ ብቻ አምላክ የሆነ ከእርሱ በቀር አምላክ የሌለ መሆኑን አምነን የጌትነቱ ክብር ከእርሱ ለእሱ የተገኘ ምስጋናዊ ከባሕሪ ለእርሱ የተዘጋጀ የቸርነቱ ብልጽግናና ፈጽሞ የሆነ ያለመከልከል የሚሰጥ ያለመንፈግ የሚለግስ ያለ ቂም በቀል ኃጢአትን ይቅር የሚል ለሚጠሩት ፈጥኖ የሚደርስ ለሚያከብሩትም በጎውን ነገር የሚያደርግ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። በሐምሌ 14 ቀን የሚነበብ የሚጸለይ የብፁዕ ወቅዱስ አባታችን የአቡነ አረጋዊ መጽሐፍ ገድል በእግዚአብሔር ቸርነት እናሰማለን። የብፁዕ ወቅዱስ አባታችን የአቡነ አረጋዊ ጸሎትና በረከቱ ከሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ይህንንም ከነገረው በኋላ ጌታችን ሰላሙን ሰጥቶት ወደ ሰማይም አረገ። ቅዱስ አባታችን አቡነ አረጋዊም ጌታችን ይህንን ቃል ኪዳን ስለሰጠው በጣምም ተደሰተ። በነጋም ጊዜ አባታችን አቡነ አረጋዊ ከደቀ መዛሙርቱ ማትያስንም ጠራው። ከሌሎቹም ደቀ መዛሙርቶች ይልቅ እሱም በጣም ይወደውም ነበርና። ከዚያም ጌታችን ኢየሱስ ክርስቶስ በዛሬው ሌሊት ተገልጾ ቃል ኪዳን ስለሰጠኝ በማለቱም የሰጠውን ቃል ኪዳንና የነገረውን ሁሉ ከነገረው በኋላ ይህንን ቃል ኪዳንና ይህንን መጽሐፍ ገድል ተጽፎ ለልጅ ልጅም መታሰቢያ ይሆን ዘንድም አዘዘው። ስለዚህም ይህንን ነገር በሰማ ጊዜ ደቀ መዛሙርቱ ማትያስን ፈጽሞ አደነቀ፣ እጅግም ደስም አለው፣ ደስታም ተሰማው። ከዚያም በኋላ ቅዱስ አባታችን አቡነ አረጋዊ ለልጁ ለደቀ መዛሙርቱ ለማትያስ ወንድሞቻችን በቤተ ክርስቲያን እንዲሰበሰቡ ጥሪ አድርግላቸው፣ በዚያም እርስ በራሳቸው ሰላምታ ተሰጣጡም ብሎ አዘዘው። እሱም እንዳዘዘ አደረገውና ወንድሞቹም ደቀ መዛሙርቱም መጡ፣ ተሰበሰቡም፣ ሰላምታም ተሰጣጡ። ክብረ አባታችን አቡነ አረጋዊም ከበዓቱ በወጣበት እንደተለመደው በመካከላቸውም ተቀምጦ ያስተምራቸውም ጀመር። ቀጥሎም ክብረ አባታችን ከዛሬ ጀምሮ በሥጋ አታዩኝም አላቸው። ደቀ መዛሙርቱም ይህንን ያላቸውን በሰሙ ጊዜ ክብረ አባታችን አቡነ አረጋዊ እግር ስር ወድቀው ምርር ያለ እንባም አለቀሱ። ክብረ አባታችንም ከእግሩ ስር አነሳቸውና አይዟችሁ፣ አትደንግጹ፣ ፈጽማችሁም አትፍሩ፣ እኔ ለአምላኬ ለኢየሱስ ክርስቶስ አደራ ሰጥቻችኋለሁና አላቸው። እነሱም የሙት ልጆች እንባል ዘንድ ለማን ትሆናለህም አሉት። እሱም ሰማያዊ አባት ለሚሆነው ለጌታችንና ለአምላካችን ለኢየሱስ ክርስቶስ እተዋችኋለሁ፣ እኔ ግን ወደ አምላኬ ወደ እግዚአብሔር ሄዳለሁና ስለ እኔ ፈንታ ልጄ ማትያስን ጠባቂ አባት ይሆናችሁም አላቸው። ደቀ መዛሙርቱ ማትያስም ይህንን በሰማ ጊዜ ክብረ አባት ሆይ ይህንን ከፍተኛ መልእክት ተቀብዬ አስተዳድራቸው ዘንድ እንዴት ይቻለኛልና በማለት ከአባታችን እግር ስርም ወደቀ። ክብረ አባታችንም ዝም በል ብለው
በማለትም ገስጸው ይህንንም ተናግረው ተመልሶም ገባ። ክቡር አባታችንም አቡነ አረጋዊ የእርጅና ዘመኑም ደረሰ። የእርጅና ዘመኑም 99 ዓመትም ሆነ። በነጋም ጊዜ ቁሞ ሲለምንና ሲጸልይም የሚያደርገውን ተመለከተ። ምንጊዜ ወይም ሰዓት ከእነሱ እንደሚሰወር ማትያስ ይጠብቀው ወይም በልቡ ያስበውም ነበርና ጸሎቱ ያደርግ ዘንድ ቀድሞ ወደ ነበረበትም ተመልሶ ገባ። ዳግመኛም 3 ሰዓት በሆነ ጊዜ ተመልሶ መጣ። ነገር ግን ከበዓቱ በደረሰ ጊዜ አላገኘውም ነበር፣ እርሱም ተሰውሯልና። በዚያም ከመቋሚያውና ከመስቀሉ በስተቀር ምንም ያገኘው ነገር የለም። ይህንኑም ለወንድሞቹም ነገራቸው። እነሱም ጮኹ፣ ወየው ወየውም አሉ። እሱንም ያገኙ እየመሰላቸው መስቀሉንና መቋሚያውንም ተሸክመው በመሳም መራሪ እንባም አለቀሱ። ሐዘናቸውንና ልቅሷቸውን ከፈጸሙ በኋላ እግዚአብሔር ዘንድ ለክብር አባታችን አቡነ አረጋዊ የተሰጠውን የቃል ኪዳን ደቀ መዛሙርቱም ለማትያስም ነገራቸው። ወንድሞቹም ይህንን በሰሙ ጊዜ ፈጽመው ተደሰቱ፣ ሐዘናቸውንም ወደ ደስታ ተለወጠ። ስለዚህም እግዚአብሔርንም አመሰገኑት። በዚያን ጊዜም ቀለምና ብራና አዘጋጅተው ማትያስና ዮሴፍ እየነገሯቸው ለልጅ ልጅ መታሰቢያ ሆኖ ይኖር ዘንድ የገድሉንና የቃል ኪዳኑ መጽሐፍንም ጻፉ። ከዚህም በኋላ በመነኮሳት ሥርዓት ማኅበር ይኖር ዘንድ የሥራቸውንም ሥርዓት ክቡር አባታችን አቡነ አረጋዊ የተሰወሩበትን ቀን በወር አቆጣጠር 14 ቀን ሲሆን ምዕራባውያን ወይም አቆጣጠር ደግሞ በታርሲያን 11 ቀን በኢትዮጵያ ንጉሥ በአፄ ገብረ መስቀል ዘመን ነውና የእግዚአብሔር ቸርነቱ ከኛ ጋር ይሁን ለዘላለሙ አሜን። የክብር አባታችን የአቡነ አረጋዊ ጸሎቱ በረከቱ የረድኤቱ ሀብት ከትሩፋቱ ከወዳጅ ዘመዶቹ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሐምሌ 14 በዚች ቀን የጌታ የክርስቶስ ጭፍራ ቅዱስ አብራኮስ በሰማዕትነት አረፈ። የዚህም ቅዱስ ትውልዱ ከኢየሩሳሌም ነው። የአባቱም ስም ክርስቶፎርስ ነው። ትርጓሜውም ክርስቶስን የለበሰ ማለት ነው። ክርስቲያንም ነበር። የእናቱም ስም ቲዋዶስያ ነው። እርሷ ግን ጣዖት አታመልክም ነበር። አባቱም ባረፈ ጊዜ እናቱ ወሰደችው። ከእርሷም ጋር ብዙ ገንዘብ ይዞ ወደ አንቀጽያ ከተማም ሄደች። ልጇንም በእስክንድርያ ከተማ ገዣ አድርጎ የሾመው ዘንድ ለዲዮቅልጥያኖስ እጅ መንሻ ሰጠችው። እርሱም ሾመው። የሾመውም ደብዳቤውን ጽፎ ክርስቲያኖችን እንዲያሰቃይም አዘዘ። ከአንቀጽያ ከተማም ወጥቶ ጥቂት እንደተጓዘ ወደ እርሱ የሚያስፈራ ቃልም ከሰማይ ወጣ። ስሙንም ጠርቶ እንዲህ አለው፣ ከሃዲው ዲዮቅልጥያኖስ እንዳዘዘ ብታደርግ አንተ በክፉ አሟሟት ትሞታለህም አለው።